ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ትሰጪኛለሽ? በሁለት ቀን ውስጥ 70,000 ላይ ካገኘሽ ጣል ነውር አይደለም ወይ? እንደው ጭምልቅልቅልቅ ግልምት ታላላችሁ ወይ ነው እንደው እንደ ሐሳብ ልጅ እያለን ከጎረቤት ቤት በሰርግ በሬዲዮ በሆነ መኪና መስኮት ከየት እንደመጣ እንኳን ሳታውቅ ያ ድምጽ ጆሮ ይደርሳል። ስለዚህ አንድ ሰው በህይወቱ የተለያዩ ጊዜያት ሲያሳልፍ የአስቴር ሙዚቃዎች የተለያየ ትርጉም ይዛሉ። ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? እኔ ክብሩ ይስፋ ደህና ነኝ። በባለፈው ቪዲዮ ላይ ቻናሌ ስታክ አድርጎብኛል። ሰብስክራይብም ላይክም እያገኘው አይደለም ባልኳችሁ መሰረት 10 ሰብስክራይበሮችን እንዳገኘው ነግሬያችሁ ነበር። እንዲሁም በዛው ቪዲዮ ላይ ደግሞ 5 ሰብስክራይበሮችንም አግኝቼ ነበር። በአጠቃላይ 15 ሰብስክራይበሮችን አግኝቻለሁ። ታዲያ ለነዚህ 15 ሰብስክራይበሮችና እንዲሁም ደግሞ ሰብስክራይብ ላላደረጋችሁ ለዚህ ቻናል አዲስ ለሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። እንዲሁም መንቀፍ ያለብንን ጉዳዮች እንቅፋለን። እንዲሁም ደግሞ መደገፍና ማበረታታት ያለብንን ሐሳቦች ደግሞ እናበረታታለን። እንዲሁም መዝናናት ባለብን ቪዲዮዎች ላይ ደግሞ እንዝናናባችኋለን። እናንተ ደግሞ ቪዲዮ ከመጀመሩ በፊት ላይክና ሰብስክራይብ አድርጋችሁ መጀመር ነው። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ እንደተለመደው ላይክ ማድረጋችሁ እንዳይረሳ፣ እንዲሁም ኮሜንት ማድረጋችሁ በተለይ ደግሞ ኮሜንት ማድረጋችሁ እንዳይረሳ። ምክንያቱም ልክ ጽናት ቲዩብን ሰብስክራይብ ስታደርጉት ቻናሉ የሁላችንም ነውና የእያንዳንዳችን ሐሳብ እንደ ቤተሰብ ትልቁም ነገር ስላለውና እንደ ትልቅ ነገር ስለሚወሰድ ኮሜንት ማድረጋችሁ እንዳይረሳ። ወደ ቪዲዮ። ይህ ቪዲዮ በእርግጥ ቆይቷል፣ ነገር ግን የቲክቶክ ፎር ዩ ፔጅ ላይ ሲመጣ እጅግ በጣም ልቤን ስለነካውና እጅግ በጣም ስላስገረመኝ ነው ቪዲዮን ልጋብዛችሁ። ከዛ ጋር የምታዩት ልጅ ሲሳይ ትባላለች። የአራተኛ ዓመት የህግ ተመራቂ ናት እና ሰዓቱ የምርቃት ሰዓት ነው። እኔ ከርቀት ሰዓት ምን ሆነች ልጅ እየጠጋብ ያወራኋት ምን ሆነች ነው ችግር አደለ ስላት አይ ቤተሰብ ይቻላል እና ዩኒቨርሲቲ ጀን ጓደኞቼ ከእናታቸው ከአባታቸው ጋር ሲሆን ቅናት ግድልም ለወርም ውስጥ ገብቼ ማልቀስ ጀምርኩኝ። አልቅሽም አሮጣልኝ አለ። ከዛም በቃ ነው ላላያችሁ ነገራችን ላይ ድራማ አይደለም እውነተኛ ታሪክ ወደዚህ መጣው ካፐን ያረጋ ነገር አለችኝ። ከዛ ከጓደኞቼ ጋር መከርና ምን ማድረግ እንችላለን ስንል በቃ ለምን ኬክ ከዚህ አስደፍተና ሰርፕራይዝ ማድረጋት ተባብለን ይሄው እንግዲህ ኬኩን አስደፍተን ሰርፕራይዝ ያደረግናት መቼም በህይወቷ ማይጠፋ ነገር ነው። በነገራችን ላይ ማይረሳ ነገር ነው ያደረጋችሁት የባህር ዳር ልጆች። የሚገርም ሰርፕራይዝ መቼም አትረሳው። ማሪ ላይ የሚያደርገው ይሄ ባህሪ ነውና ሲሳይ በጣም ደስ ብሏታል። ከአቅሟ በላይ ሆኖባታል። ቤቱ ጠቅላላ እያጨበጨበላት ነው። ሁሉም ሰው አይዞሽ እያላት ነው። እሷም በጣም ደስ ብሏታል ይሄ ነገር የተደረገ ስለሆነ። ይኸው እንግዲህ ልደቷን በዚህ መልኩ እያከበርንላት ነው። እዚህ ጋር ቴዲ ሰላም እያላት ሁላችን። እዚህ ጋር የሆቴሉ ማናጀር ነው፣ እሱም ደስ ብሎታል በጣም ቤቱ ላይ ጊዜ ነገር ስለተፈጠረ። ህፃናቶች መጥተው እንኳን ደስ ያለሽ እያሏት ነው። እሷም በቃ እንደ ቤቷ በጣም በቃ ደስ ብሏታል። በጣም በቃ ደስ የሚገርም ሞመንት ማለት ነው። የሚገርም ሞመንት ከዚህ በላይ ቤተሰብ አለ? እውነት በጣም የቆየ ቪዲዮ ነው። ቪዲዮ በጣም የቆየ ነው ማለት የቆየ ነው በጣም ስላችሁ 4-5 ቀን ከቆየ ያው ማህበራዊ ሚዲያ ላይ ቆየ ነው የሚባለውና የባህር ዳር ልጆች እዚህም ካላችሁ እጅግ በጣም ነው ያደነኳችሁ። ማለት ይሄ የአብዛኛው ኢትዮጵያውያን ተምሳሌት ነው በነገራችን ላይ ተጨምቆ የሚታይ ነውና በጣም ነው ያስገረመኝ በጣም ማለት ነውና በህይወቷ የማይረሳ ነገር ነው የሰጧት መቼም ማትረሳው በህይወቷ አሜዚንግ። እናም ከትምህርት ጋር በተገናኘ አንድ ቪዲዮ አሁን ላይ ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። አንድ አዋጅ መንግስት አውጥቶ ነበር። ምን ነበር? እስኪ ቪዲዮን ላስመልክታችሁ። ዲግሪ ያላችሁ በሙሉ እንደገና ሊፈተኑ ነው ተብሏል። ከዚህ ቀደም የተመረቁ ሰዎችን በከፍተኛ ሁኔታ ያስደነገጠው አዲሱን አስቸኳይ ጥሪ ልንገራችሁ። መረጃው እንደሚያመለክተው ከዚህ ቀደም የመውጫ ፈተና ሳትፈተኑ የዲግሪ ባለቤት የሆናችሁ በሙሉ የትምህርት ማስረጃችሁን ለማረጋገጥ ሲባል እንደገና ልትፈተኑ ነው ተብሏል። በጉዳዩ ላይ አስተያየት ለመስጠትም በኢፌዴሪ ትምህርትና ስልጠና ባለስልጣን ባዘጋጀው አስተያየት መስጫ ሊንክ ማካፈል ትችላላችሁ። ሊንኩን ለማግኘት በዚህ የቴሌግራም ዩዘር ኔም ወይም ባዮ ላይ ባለው ሊንክ በመግባት ታገኙታላችሁ። እንግዲህ ይህ ውሳኔ በተመራቂዎች ዘንድ ትልቅ መነጋገሪያ ሆኗል። መንግስት ምንድነው ሐሳቡ? እኔ የመጣልኝ ሐሳብ ነው። ይሄንን ካየው በኋላ በነገራችን ላይና አጀንዳ የመፍጠር ፍላጎት ነው። የምርም ለውጥን ከመፈለግ አንጻር ነው ይሄንን አይነት እንደዚህ አይነት አዋጆችን እያወጣሉ። ከዚህ በፊት መንጃ ፈቃዳችሁ እንደገና መመዘን አለበት በማለት
በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆነና እንዲሁ ተቀዛቀዛ ጠፋ። አሁን ደግሞ ዲግሪያችሁ መመዘን አለበት በማለት ሌላ አይነት አዋጅ ወጥቷልና ያ መነጋገሪያ ሆኗል አሁን ላይና የኔ ሐሳብ ምንድነው የእድሜ ገደቡስ ማለት ከ10 ዓመት በፊት የተፈተኑ ሰዎች ናቸው። ከ10 ዓመት በፊት የተመረቁ ሰዎችና ዘንድሮ የተመረቁ ሰዎች እኩል ነው የሚፈተኑት፣ እኩል ነው የሚመዘኑት። ከ20 ከ30 ከ40 እንዲሁም በንጉሱ ጊዜም የተመረቁ ሰዎች እንደገና ይፈተናሉ ማለት ነው። እጅግ በጣም ነው ያስገረመኝ። ማለት እስኪ አስቡት ስንት ዓመት ሙሉ ሰዎችን ሲያክሙ የነበሩ ዶክተሮች ወይም ደግሞ ስንት ህንፃዎችንና ስንት ቤቶችን የገነቡ ኢንጂነሮች እንዲሁም ደግሞ በተለያየ ዘርፍ ላይ ያሉ ሰዎች እንደገና ዲግሪያችሁ መመዘን አለበት ሲባሉ አስቡ። ወይም ደግሞ ስንት ዓመት ሙሉ በተመረቀበት ዲፓርትመንት ስንት ዓመት ሙሉ የሰራ ሰው በአንድ ፈተና ወይም በአንድ መመዘኛ ከዚህ በኋላ ዲግሪ ተነጥቋል ብሎ ሲባል አስቡት ምን ሊፈጠር እንደሚችልና ይሄ ነገር ታሳቢ ተደርጎ ነው ወይ? እንዲሁም ደግሞ ይሄንንም አዋጅ ያወጡ ሰዎችም ያው በዲግሪ ነው የተመረቁት ማስተርስም ፒኤችዲ ቢሆንም ኢቭን እነሱም የተመረቁት በዲግሪ ነውና ዲግሪያቸው የነሱም ቼክ መደረጉ አይቀርም። ስለዚህ እነሱም ባላመኑበት ዲግሪ ነው የሚመሩ ማለት ነው። እና ምንድነው ሐሳቡ? ምን አይነት ቀልድ ነው እየተቀለደ ያለው ነው? እኔ አሁን ወይስ አጀንዳ በመፍጠር ዋና የሆኑ መሰረታዊ ጥያቄዎችን ህዝቡ እንዳይጠይቅ የህዝብን ሐሳብ ሽፍት የማድረግ አጀንዳ መፍጠር ነው? እስኪ እናንተስ ሐሳባችሁን ኮሜንት አድርጉልኝ። ይሄን ከሰማችሁ በኋላ ምንድነው የተሰማችሁ? ትክክል ነው መሆን አለበት መለወጥ አለብን፣ ዲግሪያችን ትክክል አይደለም፣ የተቀበልነው ዲግሪ ትክክል አይደለም፣ መመዘን አለብን ብላችሁ ታምናላችሁ? ሐሳባችሁን ኮሜንት አድርጉልኝ። አንዳንድ ድምጾች ሙዚቃ ብቻ አይደሉም፣ እንደ ሀገር ያለፍንበትን ጊዜ በውስጣቸው ይሸከማሉ። this is አስቴር አወቀ። አሁን እኔ እዚህ ቁጭ ብዬ የአስቴርን ሁሉንም ዘፈን አውቃለሁ አላችሁ? አላውቅም። ምናልባት ይህም ቪዲዮ ከአስቴር ትልቁ ፋን ፐርስፔክቲቭ የመጣ አይደለም፣ ግን አስቴርን ምን ያክል ትልቅ አርቲስት መሆኗን ለመረዳት የአስቴር ፋን ሲል ምን ትዝ አለኝ? ሰራዊት ፍቅሬ በነገራችን ላይ አስቴር አወቀ የሆነ ጊዜ ላይ ሴፉ ሾው ላይ ካስታውሳችሁ ሴፉ ሾው ላይ ተናግሮ ነውና አስቴር አወቀ ዘፈን ባወጣች ቁጥር በየቀኑ አዳዲስ ሱፍ በመግዛት እንደ በዓል ያከብረዋል ያንን ቀን። ይሄን ታውቃላችሁ? ነገር ግን እስከዛው ቀን እኔ አላስታውስ አሁን ከሆነ አላውቅም፣ ግን እስከዛ ድረስ ከአስቴር ጋር ምንም አይነት ፎቶ አልተነሳም እና በጣም ነው ያስገረመኝ። እንዲሁም ደግሞ አስቴር አልበም አወጣች ሲባል እሱ ነው ትዝ ያለኝ። እንቀጥል። ሁሉንም ግጥም ማወቅ አይጠበቅም። ልጅ እያለን ከጎረቤት ቤት በሰርግ በሬዲዮ በሆነ መኪና መስኮት ከየት እንደመጣ እንኳን ሳታውቅ ያ ድምፅ ጆሮ ይደርሳል። ስለዚህ አንድ ሰው በህይወቱ የተለያዩ ጊዜያት ሲያሳልፍ የአስቴር ሙዚቃዎች የተለያየ ትርጉም ይዛሉ። አንድ ቀን ትዝታ ይሰማሃል እና በድንገት ዘፈን ብቻ አይደለም የሚሰማ፣ የነበርክበት ቤት፣ ያልነበረህ ጭንቀት፣ ዛሬ ከህይወት የጠፉ ሰዎች ሁሉ ትዝ ይለዋል እና ምናልባት የቀድሞ ማንነትን በዛ ውስጥ ይታያል። ወሰደኝ እኮ እናንተ በስመ አብ። ከዚያ ግን ሰው ከሀገሩ ይርቃል ወይ ከሀገሩ ሳይርቅ ሀገሩን ይናፍቃል እና ያኔ እምዬ ኢትዮጵያ እንደ ዘፈን ብቻ አይሰማው። ግን እንደገና ህይወት ሁሌ ትዝታ፣ ፍቅር፣ ናፍቆት ብቻ አይደለችም። አንዳንዴ ትደክማለህ፣ አንዳንዴ ትወድቃለህ እና የዛኔ አይዞህ ይመጣል። ዛራ አገላለጽ አንተ ወሰደኝ እግዚአብሔር። እናም እኔ ማስበው ይሄን ነው። ምናልባት ታላቅ አርቲስት መሆን ብዙ ዘፈን መስራት ብቻ አይደለም። ምናልባት የተለያዩ ሙዚቃዎች በሰዎች የተለያዩ ጊዜያት ውስጥ እስቲል ትርጉም ይዞ መቆየታቸው ሊሆን ይችላል። ስናፍቅ አስቴር አለች፣ ስንወድ አስቴር አለች፣ ሀገርን ስናስብ አስቴር አለች። ልፋት ይጠይቃል እዚህ ለመድረሱ። አሁንም ይህን ያህል ይሆናል ብያለሁ። ያደረግሽው ነገር በሙዚቃሽ ለሰጠሽን የማይረሱ ጣፋጭ ስሜቶች ክብርና ምስጋና ለአስቴር አወቀ። አንተ ገልጾታል። በቃ ምንም ማለት በማትችሉት ሁኔታ ወደኋላ ወሰደን፣ በጣም ወሰደን ማለት። በነገራችን ላይ ብዙ ጊዜ ሰዎች የአስቴር ሙዚቃ ምኑ ገብቷችሁ ነው? ምንድነው ግጥሟ ራሱ እኮ አይሰማም ወይም ድምጿ አይሰማም ምናምን በማለት በጣም ብዙ ሰዎች ይጠይቋቸዋል። አጋጥሟችሁ ከሆነ ኮመንት አድርጉልኝ። እኔ አጋጥሞኝ ያውቃልና እኔም ድሮ እንደዛ እል ስለነበረ ሰዎችን የሆነ ሌቭል አለ የአስቴር ሙዚቃን ለመስማት የምትደርሱበት የሆነ ኤጅ አለ ወይም የሆነ ሌቭል አለ። እዛ ላይ ስትደርሱ የአስቴር ሙዚቃ ምን ያክል ትርጉም ያለው ሙዚቃ እንደሆነ የዛኔ ይገባቸዋልና ሌቭል አለው እላቸዋለሁና እኔ እንደዛ ነው የምመልስላቸው። በጣም ነው የሚያስገርመኝ የአስቴር። አስቡት በሰራዊት ፍቅሬ ጊዜ ፒክ ላይ ናት፣ አሁንም ፒክ ላይ ናት፣ አሁንም ታስገርማለች። አንድ አልበም ወይም አንድ ሙዚቃ ስትለቅ አሁንም መነጋገሪያ ትሆናለች፣ በእነሱም ጊዜ መነጋገሪያ ትሆናለች። እስካሁን ድረስ የቆየ እውቅና ማለት ነው። እጅግ በጣም ነው የሚያስገርመኝና እስኪ እናንተ ምን ፊል ያደረጋችሁ ሐሳባችሁን ኮሜንት አድርጉ። ሌላው በማህበራዊ ሚዲያው ላይ አነጋጋሪ የሆነው ቪዲዮ ደግሞ ይሄ ነው። ቪዲዮን ላስመልክታችሁ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች
መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነውና። በነገራችን ላይ በጣም ብዙ ሰዎች ይህን ቪዲዮ ከተመለከቱ በኋላ የየራሳቸውን ሐሳብ እየሰጡ ነበረ። ማለት ያልሆነ ነገር እንደሚያወራ ምናምን ነገር እየተናገሩ ነበረ። እኔ የአዘርግን መጽሐፍ አንብባችሁ ከሆነ ሽርብትን ነው መሰለኝ፣ ሽርብትን አይነት መጽሐፉን ርዕሱ ጠፍቶብኝ ነው እንጂ የአዘርግ መጽሐፍ እንደሆነ አስታውሳለሁና እስኪ የምታስታውሱ ከሆነ ኮመንት አድርጉልኝ። ሽርብትን ነው፣ እርግጠኛ ነኝ ሽርብትን ነው የሚሆነውና የአዘርግ መጽሐፎች አብዛኞቹ ካስታውሳችሁ በእውነተኛ ታሪክ ተመስርተው ነው የሚጻፉትና አንዲት ካራክተር አለች እዛ ላይ ያለችና ስለዚህ ጉዳይ ታወራለች። አዲስ አበባ ውስጥ ካሉ ከ10 ማሳጅ ቤቶች ስምንቱ እንደዚህ አይነት ስራዎችን የሚሰሩት በማለት ትናገራለች። መጽሐፉን ካነበብኩት በጣም ቆይቷልና ኦልሞስት ወደ 10 ዓመት ምናምን ይሆነኛልና ዲቴል ልነግራችሁ ባልችልም እንደዚህ የምታወራ ካራክተር አለች። በእውነተኛ ታሪክ ላይ የተመሰረተ ነው። እንዲሁም ደግሞ ታቱ ቤት እንደዚህ አይነት ነገሮች እንደሚሰሩ መጽሐፉ ላይ ሌላኛው መጽሐፉ ላይ ደግሞ ያትታል። ያዘርግ ነው እሱም መጽሐፍና ርዕሱን ካስታውሳችሁ ኮመንት አድርጉልኝና ወይም እኔ አንዴ አንብቤ በመግቢያ ላይ አንዴ እነግራችኋለሁ። ብቻ እንደዚህ አይነት ነገር አለ። እስኪ እናንተ ሐሳባችሁን ኮመንት አድርጉልኝ። እንደዚህ አይነት ነገሮች እንዳሉ እናንተ የምታውቁ ሰዎች እስኪ ሐሳባችሁን ኮመንት አድርጉልኝ። ደግሞ አዲስ ከሆነባችሁም እንዲሁም አዲስ ነው ወይም ደግሞ የለም እንደዚህ አይነት ነገር አይፈጠርም ምናምን የምትሉም ከሆነ እስኪ ሐሳባችሁን ኮመንት አድርጉልኝ። የእያንዳንዳችሁ ሐሳብ ከቁም ነገር ይታያል ብያችኋለሁና የእያንዳንዳችሁ ሐሳብ ገንቢ ስለሆነ ሐሳባችሁን ኮመንት አድርጉልኝ በዚህ ጉዳይ ላይ። ከዚህ ሐሳብ ሳንወጣ ማህበራዊ ሚዲያው ላይ እንደምታውቁት ሰሞኑ በተለይ ደግሞ በቲክቶክ ላይ ስንት ላይክ ካገኘ እንደዚህ ታደርግልኛለህ ስንት ላይክ ምናምን የሚባለው ነገር ማህበራዊ ሚዲያው ላይ መነጋገሪያ ወይም ደግሞ ትሬንድ እንደሆነ አብዛኞቻችሁ ታውቃላችሁና ነገሩ ዳይቨርት ተደርጎ ወይም ሽፍት ተደርጎ ወደ ሌላ ቦታ ሄዷል። ስንት ላይክ ካገኘ ሰጭኛለች ምናምን የሚባለው ነገር መጥቷልና ቪዲዮውን ቆይ ላስመልክታችሁ። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይክ ከገባ በተከታታይ አንድ ሳምንት ሰጭኛለሽ? ነው ምን ልሰጭኝ ትችያለሽ? ተከታታይ በሁለት ቀን ውስጥ 70,000 ላይ ካገኘሽ ጣል ግን አንድ ሳምንት እንግዲህ እንዳያችሁት ነው ማህበራዊ ሚዲያው ላይ እንደዚህ አይነት ነገሮች አሁን ሽፍት ሆኖ በጣም መነጋገሪያ ሆኗል። እንዲሁም ደግሞ እነሱ ብቻ አይደሉም በነገራችን ላይ ስንት ላይ ካገኘን እንወልዳለን ምናምን የሚሉ ካፕሎችም አሉ ምናምን። ብቻ ግን ያብ ትናገረው ነው ለምን እናገራለሁ ይሄን ጉዳይ ይሄ ቪዲዮ ስንት ላይክ ካገኘ ምናምን የምትሉትን ነገር ከእቃ ጉዙልኝ ደግሞ ወደ አልጋ መንፈራጠጥ ወሰዳችሁት። ነውር አይደለም ወይ? እንዴ ጭምልቅልቅ ግልምት ታላላችሁ ወይ ነው እንደ ሐሳብ እንዴ ብልግና እኮ ነው። እኛ አላረግንም ማደራረጋችሁ ላይክ ነገር ስንት ላይክ ካገኘ ምናምን እያላችሁ ለምንድን ነው እንትናችሁን እዚህ አደባባይ የምታጋፍጡት እንዴ? ልጅስ ቢመጣ እሺ አሁን እኛ አረግን እናንተ ተደራረጋችሁ አይደል? ልጅስ ቢመጣ በእኛ እንትን ልታሳድጉት ነው? በሽታ ቢይዛችሁ በእኛ ላይክ ምን ልትሆኑ ነው? ነውር አይደለም ወይ? መደራረጋችሁ ላይ ቀረ ግን አደባባይ አጉል ምን ይደራ ጠማሞች የብሯ ነው። በነገራችን ላይ ምንም ነገር አልጨምርበትም። እኔ ምንም አይነት ሐሳብ እናንተ ካላችሁ ሐሳባችሁን ኮመንት አድርጉልኝ። እኔ ግን አንጀቴን ያራሰ በቃ ትክክለኛ ማለት የምፈልጋቸውን ወርዶች እሷ አሻሽለው ማለት ነው። እንደምታውቁት እሷ በጥሩ ሁኔታ ነው ነገሮችን የምትገልጸውና በጥሩ ሁኔታ ገልጸዋለች ብዬ አስባለሁ። እንግዲህ የጽናት ቲዩብ ቤተሰቦች የዛሬ ቪዲዮችን ይሄን ይመስላል። ላይክም ሼርም ሰብስክራይብም ስለምታደርጉልኝ እጅግ በጣም አመሰግናለሁ። ቪዲዮን እንዳጠቃላይ እንዴት ተመለከታችሁት? ሐሳባችሁን ኮመንት አድርጉልኝ። ምን ይጨመር ምን ይቀነስ፣ እንዲሁም የእናንተ ቤተሰብ አካል እንዳልሆን የእናንተ የእያንዳንዳችሁ ቤተሰብ አባል እንዳልሆን የጎረበጣችሁ መስተካከል ያለበት ማረም ያለብኝ ወይም መጨመር መቀነስ ያለብኝ ነገር ምንድነው? ሐሳባችሁን ኮመንት አድርጉልኝ። አብራችሁኝ ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።